بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فيا إخوة الإيمان أحييكم بتحية الإسلام الخالدة قائلا السلام عليكم ورحمة الله وبركاته ثم أما بعد فعنوان المحاضرة لا تحزن بسم الله الرحمن الرحيم يا زججت رئيس لا تحزن يميلي هنال أتزن أيزن أتكز أتجنك قريشوች ነብዩን ሰለላሁ ዐለይሂ ወሰለምና አቡበክርን ሊያዩዋቸውና ሊያድኗቸው ሊገድሏቸው የሚችሉበት እድል ተመቻችቶ ሳለ አቡበክር ተጨንቀው ለነብዩ ሰለላሁ ዐለይሂ ወሰለም አለቀልን ለኔ እንኳን ግድ የለኝም እርሱን እንጂ አላህ መልእክተኛ ብለው ጭንቀታቸውን ነብዩ ሰለላሁ ዐለይሂ ወሰለም ሲረዱ አላህ Subhanahu Wa Ta'ala በሱረቱ ተውባ እንደሚናገረው لا تحزن ان الله معنا አሉ ነብዩ ሰለላሁ ዐለይሂ ወሰለም لا تحزن አትጨነቅ አትጠበብ ان الله معنا አላህ ከኛ ጋር ነው አላህ ይጠብቀናል አላህ ይንከባከበናል ብለው ነብዩ ሰለላሁ ዐለይሂ ወሰለም ባልደረባቸውን አቡበክርን አበሰሩት ነብዩላህ ሙሳ ዐለይሂ ሰላም ፍርዓውን ከባልደረቦቹ ካጋሮቹ ከወታደሮቹ ጋር ሆኖ እያሳደዳቸው ባለበት ጊዜ ነብዩላህ ሙሳ ተከታዮቻቸውን ሙእሚኖቹን ይዘው ሲሸሹ ከፊታቸው ባህር ተጋረጠ እና ለሙድረኩን ያአላህ መልእክተኛ ሙሳ ሆይ ተደረሰብን አለቀልን አበቃልን ጨረሱን ብለው ጭንቀታቸውን ሲገልጹላቸው ከላ ኢነ ማዕየ ረቢ ሰየህዲን አሉ ሙሳ አይደለም በፍጹም እናንተ እንደምታስቡት አይደለም ኢነ ማዕየ ረቢ ሰየህዲን ጌታዬ ከኔ ጋር ነው ሰየህዲን ይመራኛል ምን ማድረግ እንዳለብኝ ይጠቁመኛል ሲሉ አበሰሯቸው ኢብራሂም አለይሂ ሰላም ጣዖት በመሰባበራቸው ወደ ተውሂድ በመጣራታቸው በጊዜው የነበረ መንግስት ሰዎችን አዞ አስተባብሮ ኢብራሂም በጣዖቶቹ ስለተጫወተ ስለተሳለቀ በአምላኮቻችን አጸያፊ ነገር ስለሰራ መቃጠል አለበት ብለው ወስነው ነበልባሉ ከፍተኛ የሆነ ሙቀቱ በጣም አስጊ የሆነ እሳት ተቀጣጥሎ ኢብራሂም በወንጭፍ ተደርገው ወደዛ እሳት ሊወረወሩ ሲሉ ተራሰው ቢሆኑ ያዝኑ ይጨነቁ ይተክዙ ነበር ግን ኢብራሂም የአላህ Subhanahu Wa Ta'ala መልእክተኛ ናቸው ሙወሂድ ናቸው ምን አሉ حسبي الله ونعم الوكيل الله በቂ ነው አላህ ጠባቂ ነው ونعم الوكيل ይህ ይጠብቀኛል ያልኩት አካል ይንከባከበኛል ከችግር ያወጣኛል ያልኩት አካል አላህ ምንኛ ያማረ ነው ብለው አሉ ይሄ እንዲህ ያለው ተወኩላቸው እንዲህ ያለ መተማመናቸው ፈረጅና መጣ ፍትህና መጣ ድልና መጣ አላህ Subhanahu Wa Ta'ala ቃልን አስተላለፈ يا نار كوني بردا وسلاما على ابراهيم አንቺ ሳት ሆይ በኢብራሂም ላይ ሰላም ያለሽ ቀዝቃዛ ሁኚ በጣም ማትቀዘቅጂ እማታቃጢ ሰላም ሁኚ ብሎ አላህ Subhanahu Wa Ta'ala አዘዘ አላህ ሲፈልግ ያዛል ይሆናል ያ ነገር اذا يا اخي لا تحزن يا اختاه لا تحزني بعد الجوع شبع ከረሃብ በኋላ ጥጋብ አለ አንድ ሰው ሲጠማ ቢጠማም ከዛ በኋላ ከጥም የሚያረካው ነገር ያገኛል እንቅልፍ ቢያጣ ከዛ በኋላ ይተኛል የታመመ እንደሆነ አፊያ ያገኛል ዳይቶ ከሆነም ከዛ በኋላ ደግሞ ሀብታም ይሆናል እድሉ አለ ታስሮ ከሆነም ይፈታል ስለዚህ አትዘን ከጨለማ ያንን ጨለማ የሚያስወግድ የሚያባርረው ብርሃን ይመጣል المرض يزول በሽታም ካለ ያ ይወገዳል በበሽታ የሚሰቃይ ካለ
حالو ይቀየራል ወንጀል ካለ አላህ ይምረዋል استغفر ربك ዳይን ካለ ይወጣል ኢንሻአላህ لا تحزن አንድ ሰው እንዳይተክዝ እንዳያዝን እንዳይጨነቅ ስራ እንዳይተው እንዳያለቅስ ካቡስ ውስጥ እንዳይኖር ይረዳሉ ተብለው የተገመቱ ርዕሶች በዚህ ዝግጅት ውስጥ ይጠቃለላሉ የመጀመሪያው ኢነ መዐል ዑስሪ ዩስራ የሚል ነው የአላህ Subhanahu Wa Ta'ala ንግግር ነው ኢነ መዐል ዑስሪ ዩስራ ዑስር እንዳለ ሁሉ መጨነቅ መጠበብ እንዳለ ሁሉ ገር ነገር አለ ፍትህ አለ ተድላ አለ ስለዚህ ስለ ዑስሩ አታልቅስ የተለየን ሰው ካለ ክፍለ ሀገር የሄደ ሰው ካለ ይመጣል መከረነው አልመከር ያለ ጠማማ ካለ ኢንሻአላህ አላህ ይመራዋል በበሽታ የሚሰቃይ ካለ ያ በሽታ ኢንሻአላህ አላህ የሚገላግለው ጊዜ ይመጣል ከበሽታ ጨለማ ድቅድቅ ጨለማ ካለ ብርሃን ይመጣል መብራት ይመጣል አላህ Subhanahu Wa Ta'ala ፈትህን ይዞ ይመጣል ስለዚህ ሌሊት ስታገኝ አንድ ጨለማ ሲገጥምህ ሱብህ ይመጣል በለው አንድ የተከዘን ሰው ካየህ ደግሞ አብሽር ድንገት ይመጣል ፈረጅ ብለህ አበስረው በረሃ ውስጥ ገባህ ተራመድክ አላልቅልህ አለ በረሃው ረዘመብህ ግን ዓለምን አላህ እንዲህ ነው የፈጠረው ከበረሃ በኋላ ለምለም ቦታ ረግረግ ቦታ በውሃ የተሞላው ጥላ ያለው ዛፍ አለ ያንን አስብ የሆነ ገመድ ጠበቀብህ ሁኔታዎች ሁሉ ወጥረው ያዙ ምን ገመዱ ቢጠብቅ እንደሚበጥስ ደግሞ አስብ ያ ነገር ይፈታል ኢንሻአላህ ስለዚህ ደምዓ ለቅሶ እንዳለ ሁሉ ፈገግታ ይኖራል خوف ስጋት እንዳለ ሁሉ አምን ደግሞ አለ መረበሽ እንዳለ ሁሉ መረጋጋትም አለ ባለህበት ሁኔታ ላይ ብቻ ተመርኩዘህ አታልቅስ ሙደ በصرك አይንህን ከግርግዳ በስተጀርባ ወዳለው ነገር ረዘም አድርገህ ተመልከት احسن الظن بالله አላህ እንዲያረጋኛል ከዚህ ጭንቀት ያወጣኛል ከዚህ ችግር ያወጣኛል ይገላግለኛል ፈትህ ይመጣል ጥሩ ነገር ይመጣል ተድላ ይመጣል ብለህ አስብ ረጃ انتظار الفرج በአላህ Subhanahu Wa Ta'ala ላይ መተማመን አላህ እንዲያደርግልኛል ብሎ ማለት መጠበቅ ዒባዳ ነው ረጃ ይባላል አላህ ደግሞ አንድ ነገር ባለበት ሁኔታ አያዘልቀውም ኩለ يوم هو في شأن አላህ Subhanahu Wa Ta'ala በእያንዳንዱ ቀን ነገሮችን ይገለባብጣል አላህ ስራዎችን ይሰራል ዩኑስ ኢብኑ መታን እንመልከት አለይሂ ሰላም አሳ ነባሪ ዋጣቸው ጨለማ ነበር አንድ ጊዜው ባህር አለ ሁለተኛ ጨለማ የአሳው ሆድ አለ ሶስተኛው ጨለማ እዛ ውስጥ ሆነው ግን ተስፋ አልቆረጡም ሐዘን አልገባቸውም አልተከዙም አላህን በማስቆጣታቸው እንጂ በሁኔታው አልተከፉም ምን አሉ ግን لا اله الا انت سبحانك اني كنت من الظالمين لا اله الا انت ጌታዬ ሆይ ያለ ፍቃድህ መጣሁ ይሄ ደረሰብኝ ይሄ አይከፋኝም አንተን ያስቆጣው ከሆነ እንጂ ካንተ ባሻገር ሌላ አምላክ የለም ሱብሃንክ አንተ ጥራት የተገባህ ጌታ ነህ ኢኒ ኩንቱ ሚን الظالمين ያለ ፍቃድህ እንዲህ በማድረጌ ራሴን ነው የበደልኩት ብለው አሉ فجاء الفرج فرج መጣ አሳው የባህር ዳርቻ ላይ ተፋቸው አላህ Subhanahu Wa Ta'ala መረጣቸው ተንከባከባቸው ስለዚህ ያ اخي ተስፋ አትቁረጥ ያእሳት ታደርግ ያዕቁብ አለይሂ ሰላም የዩሱፍ ወንድሞችን ምን ተስፋ የቆረጡ ቢሆኑም የዩሱፍ ወንድሞች لا تيأسوا من روح الله ብለው ምክር ሰጡ ከአላህ Subhanahu Wa Ta'ala ረህመት እዝነት ተስፋ አትቁረጡ አላህ ይምራችኋል ስለዚህ ያእስ እንዲሃሽ እንዚዓጅ ተስፋ መቁረጥ ማዘን መተከዝ መሰበር መሰባበር አያስፈልጉም وصح عنه عليه الصلاه والسلام نبي صلى الله عليه وسلم من ይላሉ اعلم ان النصر مع الصبر وان الفرج مع الكرب وان مع العسر يسرا اوك
واعلم اوك ان النصر مع الصبر ድል የሚመጣው ድል መቀዳጀት የሚገኘው صبر ሲደረግ ነው وان الفرج مع الكرب فرج የሚመጣው ፍትህ የሚመጣው فرج نصر የሚመጣው ከከርብ ጋር ነው ከመጨነቅ ከመጠበብ ጋር ነው ሰሂረት ዑዩን የተወሰኑ አይኖች እንቅልፋጡ አይን ኮርኒስ ሲቆጥር ያድራል ሰሂረት ዑዩኑን የተወሰኑ ከፊል አይኖች እንቅልፋት ተዋደሩ ወናመት ዑዩኑን ሌሎች አይኖች ደግሞ በእንቅልፍ ተሞልተው ሰምጠው ተኝተው አደሩ እነኛ እንቅልፍ ያጡት አይኖች ግን ፊሹኡንን ተኩኑ አውላ ተኩኑ ወይ በሚሆን ነገር ነው በሚሳካ ነገር ነው አውላ ተኩን ወይ በማይሳካ ነገር አያውቁትም ያ አኺ ان ربا كفاك ما كان بالامس ትላንትና የሆነውን ነገር የገላገለህ አላህ ከትላንት ጭንቅ የገላገለህ ያዳነህ ያተረፈህ አላህ سيكفيك في غد ما يكون ነገ ደግሞ የሚሆነውን ነገር አላህ ይገላግልሃል አላህ ይበቃሃል ስለዚህ لا تحزن ሁለተኛው ርዕስ فكر واشكر ይላል فكر አስተውል እይ ተመልከት ብዙ ኒዕማዎችን ታገኛለህ ያን ጊዜ ወሽኩር አላህን አመስግን አላህ Subhanahu Wa Ta'ala وان تعدوا نعمه الله لا تحصوها ይላል ያ አላህን Subhanahu Wa Ta'ala ኒዕማ ጸጋ ብትቆጥሩ ብትመዘግቡ ቆጥራችሁ አትዘልቁትም ይላል በጣም ብዙ ነገር ነው እዩ صحة في بدن አካልህ ጤናማ ነው አገርህ ሰላም ነው ጤና ነው غذاء وكساء የምትበላው ምግብ አለ የምትለብሰው ልብስ አለ የምትነፍሰው ንጹህ አየር አለ የምትጠጣው ቀዝቃዛ ንጹህ ውሃ አለ ስለዚህ ዱንያ ሁሉ አካባህ ነው ያለችው ማለት ነው አላህ Subhanahu Wa Ta'ala واسبغ عليكم نعمه ظاهرة وباطنة ይላል اسبغ عليكم በእናንተ ላይ አንቧቧ ሸፈናችሁ ከበባችሁ نعمه ظاهرة ግልጽ በሆኑ ጸጋዎች እናንተ ማየት በቀላሉ ማየት በመትችሉት وباطنة እንደዚሁም ድብቅ በሆኑ ለምሳሌ አእምሮን ይመስል የተደበቀ አይነት ጤንነትን የሚያሰል በግልጽ የማይታይ አይነት እንዲህ ባለ ነገር ግልጽ በሆነ ኒዕማ እንደዚሁም ለታዩት በማችሉት ኒዕማ አላህ ከበባችሁ አላህን አመስግኑ ይላል عندك عينان ولسان وشفتان ويدان ورجلان وأمن في أوطان فبأي آلاء ربكما تكذبان عندك عينان ሁለት አይኖች አሉ ሰላማዊ የሆኑ ያልታመሙ ጤነኞች ያልታወሩ እምታይባቸው ولسان وشفتان متاورابت ملاس الله ሁለት ከንፈሮች አሉ ويدان ورجلان ጤናማ ሁለት እጆች አሉ ሁለት እግሮች አሉ وامن في اوطان ያልተረበሸ ያልታወከ ሰላማዊ አገር አለ ይሄ ሁሉ አለ ግን አላህን አታመሰግንም አላህ فبأي آلاء ربكما تكذبان ይላል ጅኖችን ሰዎችን ያናገረ በየትኛው የጌታችሁ ኒዕማ ነው የምታስተባብሉት አላህ እንዲህ አላደረገላችሁም እያለ በሱረቱ الرحمن ኒዕማዎቹን ጠቅሶ فبأي آلاء ربكما تكذبان ይላል አጠገብ ያለን ነገር አስተውል اشكر الموجود ስላጣው ነገር አታልቅስ አላህ Subhanahu Wa Ta'ala وفي انفسكم افلا تبصرون ይላል እስቲ ውስጣችሁን ራሳችሁን አታዩም አታስተውሉም ምን افلا تبصرون ራሳችሁን አስተውሉ እስቲ ተመልከቱ እስቲ ይላል እምናኝክበት ጥርስ ምላሳችን ከንፈራችን ምናይበት አይን ምናስበበት አእምሮ ምንሰማበት ጆሮ ምናሸትበት አፍንጫ አእምሮአችን ሴንትራል ነርቨስ ሲስተሙ ይሄ በሙሉ ማሽኖችን የሚያንቀሳቅሰው እጃችን የሚጽፈው ኪቦርድ የሚመታው እጃችን እንደፈለገ የሚዘረጋው የሚተጣጣፈው ወገባችን እግራችን ይህ ሁሉ አካላችን የምንበላውን ነገር የሚፈጨው ኢንዛይም የሚጠራቀምበት ጨጓራ ከዛን ያንን የሚያልመው የተለያየ ኢንዛይም ቀጭኑ አንጀት ወፍራሙ አንጀት የሚጠቅመን ነገር
ውስጥ ቀርቶ የሚጎዳን ነገር ቆሻሻን የሚያስወግደው የመጸዳጃ ሲስተሙ ስርዓቱ ያንን ልናይ አይገባም የልብ ምቱ የደሙን ዑደት ያተነፋፈሱን ስርዓት ይሄን አይተን አላህን ልናመሰግን አይገባም ወፊ አንፉሲኩም አፈላ ትብሲሩን ስለዚህ እነኚህ ነገሮች አይተው አስተውለው ከተረዱ በኋላ የማያመሰግኑ ሰዎችን አላህ ከሃዲዎች ነው የሚለው ያዕሪፉነ ኒዕመተላሂ ثم ينكرونها ያላህ ኒዕማ ይደርሱባታል ያዩዋታል ከዛ በኋላ ግን ينكرونها አውቀው እንዳላወቁ አይተው እንዳላዩ ይሆናሉ ይላል አላህ Subhanahu Wa Ta'ala وصح عنه عليه الصلاة والسلام نبي صلى الله عليه وسلم بصحيح حديث اندي بلو ይላሉ من أصبح آمنا في سربه إخوة من أصبح آمنا في سربه معافا في بدنه عنده قوته وقوت يومه فكأنما حيزت له الدنيا بحذافيرها الله المستعان من أصبح آمنا في سربه ببيته ሳይረበሽ ሳይታወክ በአማን ያደረሰው ሙዓፈን في بدنه አካሉ ጤናማ ሆኖ ያደረሰው عنده قوته وقوت يومه ለጊዜው የሚጎርሰውና የዕለቱን ጉርስ ያገኘሰው فكأنما حيزت له الدنيا بجميع حظافيرها ዱንያ በሁሉ መልኳ በሁሉ አካሏ እንደተሰጠችው እንደተሰበሰበችለት ሰው ነው ስለዚህ ዱንያን ሁሉ ያገኘ ሰው አላህን ማመስገን የለበትም ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ እንደዚህ ይላሉ ارض بما قسم الله لك تكن اغنى الناس الله በሰጠህ ላንተ ብሎ በቀሰመልህ ነገር ተደሰት تكن اغنى الناس ከሰዎች ሁሉ የተብቃቃህ ትሆናለህ خذ القناعه መብቃቃት ይብቃህ ተብቃቃ من دنياك ከዱንያ የሚያስፈልግህን ነገር ካገኘ ወደ ሌላ ስራ ተሰማራ الى العباده ብዙ ኃላፊነት አለ ወርض بها ያችን ይዘህ በሷ ተደስ